በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ብፁዕ አባታችን አቡነ ኤርምያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ፣ ክቡራን የሀገረ ስብከቱ ልዑካን፣ ክቡር መጋቤ ሰናያት ቀሲስ አስማረ የመርሳ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ የተከበራችሁ የወረዳ ቤተ ክህነቱ ልዩ ልዩ የስራ ኃላፊዎች፣ ክቡር አባታችን አባ ናኩቶ ለአብ የወልድያ መንበረ ንግሥት ቅድስት ኪዳነ ምሕረት ደብር አስተዳዳሪ፣ ክቡር አባታችን አባ ገብረ ኢየሱስ የመርሳ መርሶ ሕይወት ቅዱስ ሚካኤል ደብር አስተዳዳሪ፣ ከሩቅም ከቅርብም የመጣችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ምእመናን ወምእመናት፣ እስከ ሞት ድረስ በወደደን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? በእውነት በቸርነቱ የሚመግበን በረድኤቱ የሚያኖረን በስጦታው ንፍገት በባህሪ ሞት የሌለበት ይቅርባይና ቸሩ አምላካችን ልዑለ ባሕሪ እግዚአብሔር በዚህ ታሪካዊ ቦታ ስለሰበሰበን ለስሙ ክብር ምስጋና ይግባው። ወተአመኑ ሰብአ ነነዌ በቃለ እግዚአብሔር ወሰበኩ ጾመ ወለብሱ ሰቀ ንዑሶሙ ወአብዮሙ። የነነዌ ሰዎችም በእግዚአብሔር ታመኑ፣ ጾምንም አወጁ። ትንቢተ ዮናስ ምዕራፍ 3 ከቁጥር 5 ላይ የሚገኝ ቃል ነው። እንደ እግዚአብሔር ፈቃድ በዚህ ቃል መነሻነት የተወሰነ ደቂቃ እንማማራለን። አምላካችን እግዚአብሔር ለሁላችንም ምስጢሩን ጥበቡን ይግለጽልን። የነነዌ ሰዎችም በእግዚአብሔር አመኑ፣ ለጾምም አዋጅ ነገሩ። ይህንን ቃል የተናገረው ነቢይ እግዚአብሔር ቅዱስ ዮናስ ነው። ነቢይ እግዚአብሔር ቅዱስ ዮናስ የነነዌ ሰዎችን ያስተምር ዘንድ ኃጢአታቸው፣ በደላቸው፣ ክፋታቸው ወደ እግዚአብሔር በመድረሱ እግዚአብሔር መቼም ሳይመክር ሳይናገር አይቀጣምና በኖህ ጊዜ የነበሩ ሰዎችን ከማጥፋቱ አስቀድሞ የጥፋት ውሃን ከመላኩ አስቀድሞ ኖህን መምህር አድርጎ ነው የላከ። በሎጥ ጊዜ የነበሩት ሰዎችንም በኋላ በእሳት ከማጥፋቱ አስቀድሞ መምህር አድርጎ ሎጥን ልኮ ነበር። በየጊዜው እግዚአብሔር ሳይመክር ሳይገስጽ አይቀጣም። አሁንም የነነዌ ሰዎች ኃጢአታቸው ሲበዛ፣ ክፋታቸው ሲበዛ ከመቅጣቱ አስቀድሞ ድንገት ቢመለሱ የንስሐ ዕድሜ ሰጥቶ ያስተምራቸው ይመክራቸው ዘንድ ነቢዩን ቅዱስ ዮናስን ልኮታልና ቅዱስ ዮናስም ነገሩ ታሪኩ ከተከናወነ በኋላ ሲጽፍ በዝርዝር ስለነበረው ሁኔታ ያስቀመጠው ቃል ነው። በተለይ የቅዱስ ዮናስ ትንቢት ምድቡ ከትንቢት መጻሕፍትም ቢሆን ከሌሎቹ የትንቢት መጻሕፍት ልዩ የሚያደርገው ትንቢቱም ድርጊቱም በጊዜው የተፈጸመ ነው። እስከ 3 ቀን ድረስ ነነዌ ትጠፋለች ብሎ ትንቢት ተናገረ። በ3ኛው ቀን የእግዚአብሔር ምሕረት እንደመጣ ከጥፋት እንደታደጋት ሁኔታው አሳይቷልና ትንቢቱ እርሱ ባለበት ዕለቱን የተፈጸመ ልዩ የሚያደርገው እንግዲህ በተለይ ደግሞ ዝርዝር ታሪካዊ ይዘት የሚበዛበት ነው እና በዚህ ቃል መነሻነት አጠር አድርገን የምንማማረው እንግዲህ ነገ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአጽዋማትና የበዓላት ቀመር መሰረት ነገ በ25 ማን የሚገባበት ነው? ጾመ ነነዌ የሚገባበት ነው። ዛሬ እንግዲህ ዋዜማው ነው፣ ቅበላው ነው፣ መዘጋጃው ነው። ያው ቅበላ ሲባል እኛ የእህል ውሃ ማጥፊያ እናደርገዋለን እንጂ ጾሙን እንዴት መጾም እንዳለብን፣ እንዴት ማስቀደስ እንዳለብን፣ እንዴት መቀበል እንዳለብን መንፈሳዊ ዝግጅት የምናደርግበት ስለሆነ ነው ቅበላ የተባለው እንጂ ጾሙ ሊገባ ነው ስጋው እንዳይተርፍ ወተቱ እንዳይተርፍ ብለን
ምግብ ጋር ለመሻማት አልነበረም። ብቻ ስያሜው ከዛ አንጻር የመጣ ነው። ጾምን የምንቀበልበት እንዴት እንጹም ብለን መርሃ ግብር የምናወጣበት ጭምር ነው እና ከዛ አንጻር ጾመ ነነዌ የነነዌ ሰዎች ጾመውታል። ለምን ጾሙት? በመጾማቸውስ ምን ተጠቀሙ? እኔና እናንተ ዛሬ ላይ ለምን ጾማለን? እነርሱ የሆነ ጊዜ ላይ ጾመውት አልፈዋል። ዛሬ የኛ መጾማችን ምንድነው የሚሰጠው ጥቅም የሚለውን አጠር አድርገን እናያለን። እንግዲህ ታሪኩ እንደሚያስረዳን ነነዌ የሀገሪቱ ስም ነው። ጾሙን የጾሙት በነነዌ ከተማ የሚኖሩ ሰዎች ናቸው። ቅዱስ ዮናስ ገሊላ ውስጥ የሚኖር እስራኤላዊ ነው። የእግዚአብሔር ነቢይ ነው። በተለይ የሰማሪያ ነቢያት መካከል የሚቆጠር ሰማሪያን ያስተማረ እግዚአብሔርን ያገለገለ ሕዝብን የመከረ ደግ ነቢይ ነው። ስለዚህ የነነዌ ከተማን በተለይ የመጽሐፍ ቅዱስ መዝገበ ቃላት እንደሚያስቀምጠው በጤግሮስ ወንዝ አካባቢ የተመሰረተች የአሶር ንጉሥ የአሶራውያን ነገስታት መናገሻ ከተማ የሆነች እነ ሰናክሬምን አይነት ታላላቅ ነገስታት የነበሩባት የከተማዋን ስፋት እዚሁ ትንቢቱ መጽሐፍ ላይ ሲገልጽ የ3 ቀን ጎዳና ያህል የምታስኬድ ይላል። የከተማዋን ስፋት ለመግለጽ ማለት ነው። በከተማዋ የሚኖሩ ሰዎችን ደግሞ ቁጥራቸውን ሲገልጽ ከ120 ሺህ በላይ ሰዎች የሚኖሩባት ሰፊ ከተማ ናት። ከዛም አልፎ ደግሞ በተለይ በኢኮኖሚ በስልጣኔ ትልቅ ደረጃ ላይ የደረሰች ከተማ ናት። ታላቂቱ ነነዌ፣ ታላቂቱ ሀገር፣ ታላቂቱ ከተማ ተብላ በጊዜው የምትጠራ ከክርስቶስ መወለድ አስቀድሞ ከ500 ከ600 ዘመን አካባቢ የነበረች ከተማ ናት። ስለዚህ በዚች ከተማ ላይ የሚኖሩ ሰዎች እግዚአብሔርን አያውቁም። ጥንቱንም ከአይሁዳውያን ዘር አይደሉም። በስልጣኔ ያደጉ ናቸው። በኢኮኖሚ ከፍ ያሉ ናቸው። ያው እንደምታውቁት እነዚህ ሰዎች በሁለት ምክንያት እግዚአብሔርን አያውቁትም። አንደኛ መካሪ መምህር የላቸውም፣ አስተማሪ መምህር የላቸውም፣ ሐዋርያ የላቸውም። በሁለተኛ ደረጃ ደግሞ ስልጣኔ ሲበዛ፣ ገንዘብ ሲመጣ ሰዎች እግዚአብሔርን እየረሱት ይሄዳሉ። ከዚህ አንጻር ክፋታቸው ቅድመ እግዚአብሔር ደርሷል። ዝርዝር የኃጢአታቸው መረጃ ላይ በዮናስ ትንቢት ላይ አልተገለጸም። ግን አምላካችን እግዚአብሔር በደላቸው ክፋታቸው ወደ እኔ ደርሷልና ነነዌን ሂደህ አስተምራቸው ምከራቸው ብሎ እግዚአብሔር አምላክ ዮናስን ልኮታል። ዮናስም ያውቅ ነበርና መልእክቱን ቀጥታ አልተቀበለም። እነዚህ የነነዌ ህዝቦች በኢኮኖሚ የተሻለ ደረጃ የደረሱ ናቸው። እኔ አንድ ድሃ ነብይ ባስተምራቸው ይሰሙኛልን? የነነዌ ሰዎች ታላላቅ ነገስታት ናቸው፣ ባለሀብት ናቸው። እኔ አንድ ተርታ ነብይ ሂጄ ባስተምር ማን እንዳልሰማኝ ነው የሚል አንድ ሀሳብ። በሁለተኛ ደረጃ ደግሞ አስተምሪያቸው ቢሰሙ እንኳን ቢመለሱ እንኳን ንስሐ ቢገቡ አንተ ትምራቸው አለህ። ስለዚህ እኔ ደግሞ ሐሰተኛ ነብይ ልባል ነው አለና ከየዋህነቱ አንጻር አልሄድም ብሎም ቢብሏል። ማን ነው እንዲህ ያለው? ዮናስ ማለት ነው። ዮናስ ማለት የዋህ ርግብ ማለት ነው። ከክፋት አይደለም፣ ከየዋህነቱ አንጻር ነው እንዲህ ያለው። አንተ ቸርነህ ትምራቸዋለህ። ምንም ኃጢአተኛ ቢሆኑ ምንም በደለኛ ቢሆኑ ትምራቸዋለህ። እኔ ሐሰተኛ ልባል ነው አለና እምቢ አለ። የዮናስና የእግዚአብሔር ጠብ ልክ እንደ ልጅና እንደ እናት ጠብ ነው። አንዳንድ ልጅ አልበላልሽም ብሎ ይወጣል አይደለ? መቼም የሚጎዳው እሱ ነው። እናት ግን የልጁን ጸባይ ታውቃለችና አባብላ እንዲበላ ታደርገዋለች። ልክ እንደዛ አይነት ነው። አልማርልሽም አልበላልሽም እንደሚል አይነት ልጅ በእናትና በልጅ በአባትና በልጅ መካከል እንደሚከሰተው አይነት ነው። ዮናስ የዓላማ የክፋት አይደለም። አንደኛ እኔ ተርታ ሰው ነኝ በነግራቸው ራሳቸውን በኢኮኖሚ በስልጣኔ ከፍተኛ ቦታ ላይ ያደረሱ ስለሆኑ አይሰሙኝም። ቢሰሙኝም ንስሐ ቢገቡ ትምራቸዋለህ፣ ሐሰተኛ መባሌ ነው የሚል ነው የዮናስ ስሜት። እንዲህ ብሎ የዋህነቱ የሚገልጽልን ምን መሰላችሁ? ለሁለተኛ ጊዜ የእግዚአብሔር መልእክት
ወደ ማን መጣ? ወደ ዮናስ መጣ። ያን ጊዜ ዮናስ እንዲህ አለ፣ የዋህ ነገር ይሄን ሁሉ እኮ ደጋግሞ የሚናገረኝ የሚዘበዝበኝ ሀፊት ቢያገኘኝ ነው። ማንን ነው እንዲህ የሚለው? እግዚአብሔርን ነው። ከዚህ በኋላስ እንደው እሱ ወደማያገኘኝ ቦታ አድራሻ ልቀይር አለና ያው ወደ ኢዮጴ ባህር ወርዶ በመርከብ ተሳፍሮ ተርሴስ ወደሚባል ሀገር ጉዞ ጀመረ። እውነቱን ነው አይደለም? እየሰማችሁኝ ነው? አሁን ዮናስ የዋህ ነው አይደለም? ከእግዚአብሔር ማምለጥ ይቻላል? የትኛውም ቦታ ቢሆን ከሰው እንሸሸግ ይሆናል፣ ከሰው እናመልጥ ይሆናል። ሰው ከሰው ጋር ቢጣላ አገር ይቀይራል። እንኳን ሌላው ቀርቶ ሰው ከመንግስት ከባለስልጣን ጋር እንኳን ቢጣላ አጋጣሚ አግኝቶ አገር ቀይሮ ከሀገርም ሊወጣ ይችላል። መፍትሄ ይኖረዋል እድል ከገጠመው። ከእግዚአብሔር ጋር ተጣልቶ ወዴት ይሄዳል? እግዚአብሔር የሌለበት ቦታ የለም። ቤት ዘግተን የምናከናውነውን እግዚአብሔር ያውቃል። ጨለማን ተገን አድርገን የምናከናውነውን እግዚአብሔር ያውቃል። ሰው የሚያውቀው ያየውን የሰማውን ነው። እግዚአብሔርስ ያሰብነውን ጭምር ያውቃል። የፈጠረን እርሱ አይደል? የሌለበት ቦታ የለም። እንደውም ቅዱስ ዳዊት እንዲህ በማለት በመዝሙሩ ተናግሯል። አይቴኑ አሃውር እመንፈስከ ወአይቴኑ እጎይ እምቅድመ ገጽከ እመኒ አረጉ ውስተ ሰማይ ህየኒ ሃሎከ ወመኒ ወረርኩ ውስተ ቀላይ ህየኒ ሃሎከ ይላል ቅዱስ ዳዊት። ካንተ ወዴት እሄዳለሁ? ወደ ሰማይ በወጣም አንተ አለህ፣ ወደ ጥልቁ በወርድም አንተ አለህ። ጽንፍ እስከ ጽንፍ ክንፍ ኑሮይ እንኳን ብበር ማን አለ? አንተ አለህ። ከእግዚአብሔር ማምለጥ አይቻልም። እግዚአብሔርን ማሸነፍ የሚቻለው በፍቅር ብቻ ነው። ከእግዚአብሔር ጋር ተጣልቶ ማን ይቆማል? በፊቱስ ማን ይቆማል? ዮናስ ከየዋህነቱ አንጻር አድራሻ ልቀይር አለ። የዋህ መሆኑ ራሱ የሚያስረዳን እዚህ ላይ ነው። ከዛ በኋላ ነው በመርከብ ላይ ተጉዞ በጉዞ መካከል በነበሩበት ሰዓት ማዕበል ሞገድ ተነሳ። ያው ባህሩስ የማን ነው? የእግዚአብሔር ነው። ሁሉን ማዘዝ ይቻለዋል። ዮናስንም እኮ እንዳይሄድ ማድረግ ይቻል ነበር። ሊያስተምረው ስለፈለገ ነው፣ እንዲማር ስለፈለገ ነው። ማዕበል ሞገድ ተነሳ። መርከቧን ያማታት ጀመር። ልትሰጥም ደረሰች። ደግሞ ትራንስፖርት ላይ የተጫነ ሰው መቼም እንደምታውቁት አሁን በአንድ መኪና በአንድ ባስ ስንሄድ ተመሳሳይ ሃይማኖት ያለው ተመሳሳይ ዘር ተመሳሳይ ቋንቋ የሚናገር አይሳፈርም። የተገኘው ነው የሚሳፈር። በመርከቧ ላይም የተለያየ ጣዖት የሚያመልኩ የተለያየ ብሔር የተለያየ ቋንቋ የሚናገሩ ያው የተገኘው ነው የተሳፈረው። ስለዚህ ከነዛ መካከል አንዱ ማን ነው? ዮናስ ነው። እነሱ በጣም ተቸግረዋል። ድንገት መርከቧ ከብዷት እንደው ብለው የያዙትን ውድ እቃቸውን ሳይቀር ጥለዋል። ሕይወታቸው ብቻ ማትረፍ ነው የሚፈልጉት። ወደ ኋላ ይመለሱ አይችሉም፣ ወደፊት አይሄዱ አይችሉም። ያላቸው በሞትና በሕይወት መካከል ነው ያሉት። በዚህ ሰዓት ዮናስ ልክ እንደ የብስ ትራንስፖርት እንደ መኪና ጋቤና ነው አይደል የሚባለው ሹፌሩ ጋር ያለው። ልክ እንደዛ ካፕቴኑ ወይም የቀዛፊው መርከበኛው ካለበት እሱ አጠገብ ተኝቶ ያንኮራፋል ዮናስ። እግዚአብሔር ርቆል አገር ሰላም ነው ብሎ ተኝቷል። እንዲህ በሆነበት ሰዓት ገንዘባቸውን ጥለው ጨረሱ። መጨረሻ ላይ ከቶ በማን ይሆን ይህ ሁሉ ክፋት ያገኘን? የማን አምላክ ተቆጥቶ ይሆን አሉና ጣመጣጣል ጀመሩ። በማን ነው ይሄ በደል የመጣው ሲሉ 3 ጊዜ ሲጣጣሉ ዮናስ ላይ ወጣ። መጨረሻ ላይ ዮናስን ቀሰቀሱት። አንተ ምን እየሰራ ነው? ምን ነው ተኝተሃል? እኛ እኮ ልንጠፋ በሞትና በሕይወት መካከል ነን። ሃይማኖት ስራ ምንድን ነው? ትውልድ የት ነው? ሀገር የት ነው? ወዴት ነው የምትሄድ ብሎ ይጠይቁታል። ከዚህ በኋላ ዮናስ ስራዬ እግዚአብሔርን ማምለክ ነው፣ ትውልዴም እስራኤላዊ ነኝ፣ እኔ ሰማዩን ምድሩን የብሱን ባህሩን የፈጠረ ጌታን ነው ማመልከው ብሎ ይመልስላቸዋል። እየሰማችሁ ነው። በዚህ ጊዜ ማን ትኩረት ወሰደ መሰላችሁ? አሁን ያሉት የት ላይ ነው? እነሱ ባህር ላይ ነው አይደለ? ሰማዩን ምድሩን የብሱን ባህሩን የፈጠረውን አምላክ ነው ማመልከው ሲላቸው ያው የብሱን ማትተውት መተው የለ። አሁን እነሱ ያሉት ባህር ላይ ስለሆነ እንግዲያስ ባህሩ እየተናወጸ ነው። እባክህ ባህሩን የፈጠረውን ከሆነ የምታመልከው ጸልይ ወደ አምላክህ፣ እኛም እየጸለይን ነው ሲሉት ምን አላቸው? መፍትሄውን ነገራቸው። አሁን ዮናስ ተማረ። ለካ በሁሉም ቅዱስ ዳዊት እንዳለው ወደ ጥልቁም በወርድ ለካ እሱ አለ፣ ወደ ሰማይ በወጣ እሱ አለ፣ እኔ ነኝ የተሳሳትኩት። አሁን ይሄ ሁሉ መከራ የደረሰባችሁ በእኔ ምክንያት ነው አላቸው። በማን? በእኔ ምክንያት ነው።
አሁን መፍትሄው እኔን ከዚህ መርከብ አውጥታችሁ ወደ ባህሩ ጣሉኝ፣ ወደ ማይበል ሞገድ ወደሚያማታው ወደሚያስፈራችሁ ቦታ እኔን ጣሉኝ፣ ያን ጊዜ ሰላም ትገባላችሁ አለና ዝርዝር የጉዞውን መረጃ ነገራቸው። ከዚህ በኋላ ለዮናስም አዘኑለትና መጣሉ ከብዷቸው ያለ የሌላ አቅማቸውን ኃይላቸውን ተጠቅሞ ወደ ወደብ ለመጠጋት ቢሞክሩ አልቻሉም። መጨረሻ ያው እንደምታውቁት የዮናስ አምላክ ወይ በደል አትበልብን፣ እጣም ብንጣጣል ከሱ ወጥቷል፣ ከራሱም ደግሞ ጣሉኝ ብሏል። መቼም ሰው ሲቸገር ከባድ ነው አይደለ? አውጥተው ጣሉት፣ ጠልተውት አይደለም፣ አውጥተው ጣሉት። ምክንያቱም እንዳልጠሉት የሚያሳየው እኔን ጣሉኝ ሲላቸው በደሉ በአንተ ምክንያት ከሆነ ጥፋተኛ ከሆንክ ገንዘባችንን ስንጥል እቃችንን ስንጥል እስካሁን የት ሄደ ነው? በአንተ ምክንያት ነው ይህን ሁሉ ገንዘብ ያጣ ነው ብለው አልጮሁበትም። ለማትረፍ ሞክረው ነበር። ዮናስን ጣሉት። ግን እዚህ ላይ እስኪ እንይ፣ ዮናስ ማለት ደግ ሰው ነው። እንደውም በዘመናችን የጠፋው እንዲህ አይነት ሰው ነው። እኔ ጥፋተኛ ነኝ የሚል ነው የጠፋው አይደለ? እስኪ ዮናስን እንውሰደው። አስቡት። አየው፣ ተረዳውና እኔና እናንተ ብንሆን ችግሩን እያወቅ ነው ይስማንም አይስማንም እኔ እጸልያለሁ ብለን ጸሎት ነበር የምንጀምረው አይደለ? ዮናስ ግን ችግሩን አውቆታል። እንደዛ አይነት ቢሆን ተያይዞ መጥፋት ነበር። ችግሩን የጋ ነው። ሰማዩን ምድሩን የብሱን የፈጠረ ስለሆነ ባህሩን የፈጠረ ስለሆነ ማመልከው ወደዛው ጣሉኝ፣ የመጣው በእኔ ችግር ነው፣ እሱ ይጠብቀኛል የሚል ፍጹም እምነት አለው። አሁንም እኮ በዘመናችን ሰውና ሰው ተጣልቶ ባልና ሚስት ተጣልተው ሲታረቁ ችግር እኮ የሚፈጠረው አንተና አንቺ ነሽ ነው አይደለ? ጥፋተኛው የኔ ነው የሚል ቢኖር እኮ መፍትሄ ይመጣል አይመጣም? ሰውና ሰው ሲጣላ እኔ ነኝ ጥፋተኛው፣ ችግሩ ከኔ ነው፣ እኔን ቅጡኝ፣ ይቅርታ አድርጉልኝ ብሎ እኮ ራሱን የሚወቅስ የለም። ሌላ ሰው ነው የምንጠቁመው። ችግሩ ከከሌ ነው፣ ችግሩ ከሷ ነው፣ ከሱ ነው የሚል ነው የሚያጣላን። ዮናስ ይህን ካለ በኋላ እግዚአብሔር ደግሞ ሌላ ትራንስፖርት አዘጋጀለት። ወአዘዞ ለአንበሪ ከመይሃጦ ይላል። አሳ አንበሪን እንዲጠብቀው አድርጎ ወደ ባህሩ እንደጣሉት አሳ አንበሪ ዮናስን ዋጠው። ከዛ በኋላ የአሳ አንበሪ እንደ ትራንስፖርት ሆኖ 3 መዓልት 3 ሌሊት አድሮ በሶስተኛው ቀን ነነዌ ከተማ ላይ ተፋው። ዮናስ በአሳ አንበሪ ውስጥ ሆኖ የዘመረው መዝሙር አለ። ምዕራፍ 2 ላይ ሙሉውን ስናየው እሱን ነው የሚያሳየን። ዮናስ ከወጣ በኋላ ከአሳ አንበሪ ይቺ ሀገር ማን ተብላ ትጠራለች ብሎ ጠየቀ። ማን ያልኳችሁ? ይቺ ሀገር ማን ተብላ አላወቀም የት እንደሄደ። ነነዌ ብለው ነገሩት። የእግዚአብሔርን ታምር እያደነቀ ከዛ በኋላ በሙሉ ልብ ወጣና ያችን በኢኮኖሚ ከፍ ያለችው በስልጣኔ የምትታወቀው ኃያላን ነገስታት የነበሩባት ታላላቅ ሰዎች የነበሩባትን ከተማ ዳር እስከ ዳር እየዞረ እስከ ሰሉስ ዕለት ትትገፈታ ነነዌ ሀገር እስከ 3ኛው ቀን ድረስ ይህች ሀገር በእሳት ትቃጠላለች፣ ትወድማለች። እግዚአብሔር በዚች ሀገር የሚፈጸመው ክፋት አስመርሮታል፣ ተቆጥቷል። ነነዌ ከተማ ላይ ዝሙቱ በረከተ። ነነዌ ከተማ ላይ መገዳደሉ በረከተ። ነነዌ ከተማ ላይ የድሃ እንባ ይፈሳል፣ የድሃ ደም ይፈሳል። እግዚአብሔር ተቀይሟል፣ ኃጢአታችሁ በዝቷል፣ እግዚአብሔር ሊያጠፋችሁ ነው። ከተማዋ እስከ 3 ቀን ድረስ ትጠፋለች፣ ትገለበጣለች እያለ ይሰብክ ነበረ በሙሉ ልብ። ከተማውን ዳር እስከ ዳር የ3 ቀን ጎዳና የሚያስኬደውን ከተማ እየዞረ ይሰብክ ነበር በእግዚአብሔር ኃይል ተሞልቶ። ይሄ የዮናስ ስብከት ከታናናሹ ጀምሮ እስከ ንጉሱ ጆሮ ደረሰ። እግዚአብሔር በጊዜው የነበረው የነነዌ ንጉስ ስልምናሶር ነው። ልቡ ተሰበረና ከነቢዩ ዮናስ ጋር አያይዞ የዮናስን ስብከት አዋጅ አድርጎ አወጣው። እስከ 3 ቀን ድረስ ነነዌ ትጠፋለች ነበር የዮናስ ስብከት። ስልምናሶር ምን አለ? እስከ 3 ቀን ድረስ የጾም አዋጅ አወጀ። ትጠፋለች ተብሎ ከተማዋ ማንን ይገዛል? እንዴት ብለን እንኖራለን? እግዚአብሔር የዮናስ አምላክ ይቅር ይለን ዘንድ እስከ 3 ቀን ድረስ ወተአመኑ ሰብአ ነነዌ ወሰበኩ ጾመ። በእግዚአብሔር አመኑ፣ ዮናስ በሰበከው ስብከት አመኑ። ወሰበኩ ጾመ፣ ለጾምም አዋጅ ነገሩ።
ከዛ በኋላ ንጉሱ ስልምናሶር ሙሽራም ከጫጉላው እንዲወጣ እንዲለያዩ እንዲጾሙ እንስሳት ከብቶች ሳይቀሩ ጥጆች ከእናቶቻቸው ጋር እንዳይገናኙ የታሰሩ እንስሳትም እንዳይፈቱ አገሩ ከተቃጠለ የጋራ ነው ጥፋቱ። ሕፃናትም ከጡት እንዲከለከሉ እርሱም ከዙፋን ወርዶ ማቅ ለብሶ አመድ ነስንሶ ሱባኤ ገባ። መቼም ከወደ ላይ የመጣ ትእዛዝ ተፈጻሚነቱ ቀላል ነው። ከላይ እስከታይ አዋጅ ተነገረ። ከዚህ በኋላ የነነዌ ሰዎች ለ3 ቀናት በእንዲህ አይነት ሁኔታ ሱባኤ ያሳለፉ። እግዚአብሔር ንስሐቸውን አይቶ የቀኑ መርዘም ማጠር አይደለም፣ የልባቸው መመለስ ነው። ወደ እግዚአብሔር የተመለሱበት የልባቸው ሁኔታ ነው እግዚአብሔርን ይቅር እንዲል የሚያደርገው እንጂ የጾማችን ብዛት የጸሎታችን ብዛት አይደለም። እግዚአብሔር ይቅር እንዲለን የሚያደርገው የልቦናችን ያቀረብንበት የጾምንበት ሁኔታ ነው። እንደው በምሳሌ እንኳን ብገልጽላችሁ አንድ ንጹህ ምግብ ሊበላ የሚችለው የምግቡ ንጽህና ብቻ አይደለም፣ የቀረበበት ትሪ ያስፈልግም። አሁን ንጹህ እንጀራ ንጹህ ምግብ ባልታጠበ ትሪ ቢቀርብ እንበላዋለን አንበላው? ምግቡ ንጹህ ቢሆንም በምኑ ምክንያት? የቀረበበት ትሪ ንጹህ ስላልሆነ። ንጹህ መጠጥ፣ ንጹህ ጠላ፣ ንጹህ ወይን ያ የሚያምረው ባልታጠበ ጽዋ ቢቀርብ ይጠጣል አይጠጣ? አይጠጣ። ምግቡ ንጹህ ሆኖ ሳለ በቀረበበት መሶብ ምክንያት፣ መጠጡ ንጹህ ሆኖ ሳለ በቀረበበት ዋንጫ ምክንያት ላይጠጣ ይችላል። ልክ እንደዚሁ እኛም እስከ 9 ሰዓት ብንጾም እስከ 11 ሰዓት ብንጾም ብንቆርብ ብናስቀድስ 150 ዳዊት ብንደግም ብንወጣ ብንወርድ ይሄን ያከናወንበት ልቡና ቆሻሻ ከሆነ በቂም በበቀል የተበከለ ከሆነ እግዚአብሔር ይሰማዋል አይሰማውም? አይሰማውም። ስለዚህ ብዙ እንጀራ ባልታጠበ ዕቃ ከሚቀርብ ይልቅ ጥቂት እንጀራ በንጹህ ዕቃ ቢቀርብ ጥቂቱ ይበላል ማለት ነው አይደል? ስለዚህ እግዚአብሔር የእኛን ጾማችንን ጸሎታችንን የሚሰማው ምላሽ የሚሰጠው አብዝተን ስለ ጾምንና ስለ ጸለይን ሳይሆን በንጹህ ልቡና ሆነን ስንጸልይ ነው። በንጹህ ልቡና ሆነን ስንጾም ነው። ልባችን ንጹህ ከሆነ ከቂም ከበቀሉ ከተንኮሉ ከዘረኝነቱ ከአድመኝነቱ እርስ በርሱ ከመጠላላቱ ከመጠላለፉ ከሐሜቱ ንጹህ ሆነን ብንጸልይ እግዚአብሔር ቅርብ ነው፣ ይሰማል። ንጹህ ሆነን ብንጾም እግዚአብሔር ጾማችንን ይሰማል። ጾማችንም ጸሎታችንም ጉዳይ ፈጻሚና ተሰሚ መልስ የሚያሰጥ ይሆናል። የነነዌ ሰዎች በንጹህ ልቡና ሆነው በቅን ልቡና ሆነው የዮናስን ስብከትም የንጉሱንም አዋጅ መሰረት አድርገው እግዚአብሔርን ጠየቁ። ከዛ በኋላ በሶስተኛው ቀን እስከ 3 ቀን ያህል ትጠፋለች የተባለችው እግዚአብሔር ይቅር አላቸው። በእነሱ ላይ የቃጣውን መቅሰፍት ተወላቸው። ወዲያው አሁንም የዋህ ነው ዮናስ። ምዕራፍ 4 ነው መጨረሻው ላይ ያሳየናልና ከነነዌ ከተማ በስተ ምስራቅ በኩል ሆኖ ከተማዋ አሁን ጠፋች እያለ ይጠባበቃል። ያስተማረው ግን እኮ እንዳጠፋ ነው አይደል? እስከ 3 ቀን ድረስ ትጠፋለች፣ ንስሐ ግቡ ነው ያላቸው። ንስሐ ገብተዋል። ንስሐ ከገቡ ደግሞ አጠፋም። ስለዚህ የዋህ ስለሆነ እኔማ ብዬ ድሮም እኮ ወደዚህ ከተማ አልመጣም ያልኩት ወይ አይሰሙኝም፣ ቢሰሙኝም ይቅር ይላቸዋል። ከዛ በኋላ እኔ ምን እባላለሁ ነው ሐሰተኛ እባላለሁ ብሎ ነበረ። ስለዚህ አሁንም ዮናስን እግዚአብሔር አልተቀየመበትም። ከደግነት ከየዋህነት የተነሳ ስለሆነ ሊያስተምረው ፈለገ። ባለበት ላይ በጣም ዋየ ፀሐይ ጸናበት። ያን ፀሐይ የሚከላከል ቅል ወዲያው በቅላ ዳስ እንድትሆንለት ወይም ጥላ እንድትሆንለት አደረገ። ወዲያው በዛ ሲደርሰት ደስታውን ሳይጨርስ ትል መጥቶ ያችን ቅል እንዲበላት እንድትደርቅ አደረገ። ዮናስ በዚህ ጊዜ ተበሳጨ። ምን ነው ሞቴን ባፈጠንከው አይነት ስሜት ሲመጣ እግዚአብሔር ተገለጸና እንዲህ አለው፣ ዮናስ ውሃ ላላጠጣሃት፣ ላልተከልካት፣ ላልተንከባከባት ለዚች ቅል ምን አሳዘነህ? አንተ ለዚች እጽዋት እምታዝን የሚያሳስብ ከሆነ ግራና ቀኛቸውን ያለዩ
ከ120,000 በላይ በነነዌ ለሚኖሩ ሰዎችማ ምን ነውን ያላዝን? ለዚህ ጭቅል መጥፋት አንተ ካዘንክ ለነነዌ ህዝቦች መጥፋት ምን ያዝናለሁ አለና ዮናስን ካስረዳው በኋላ ያ የታዘዘ መዓት ከወደ ሰማይ እሳቱ ተጠቅሎ ሲመጣ አይተውት። እንደውም አንዳንድ ታሪክ የከተማውን ታላላቅ ዛፎች ጫፍ ጫፋቸውን ሳይቀር ለምልክት እንደበላቸው አሳይቶ መልሶ እግዚአብሔር መለሰው። ይሄ የዮናስንም እውነተኛ ነቢይነት የነነዌ ሰዎችንም ደግሞ ጸሎታቸውና ጾማቸውን መቀበሉን በዚህ መንገድ የመሰከረበት ነው። ጾመ ነነዌ ከዚህ ይህ ታሪክ የተፈጸመበት ስለሆነ አባቶቻችን ደግሞ 7ቱን አጽዋማት ሲደነግጉ እንዴት መጾም እንዳለብን ሲወስኑ አንዷ ጾመ ነነዌ ብለው ወስነዋል። አንዷ ጾመ ነነዌ ሲባል ለመታሰቢያ ብቻ አይደለም። የነነዌ ሰዎች የሰሩት ኃጢአት አሁንም እየተሰራ ነው አይደለም? ከነነዌ ሰዎች ጋር ዘመናችን ካልሆነ የሚለየን ክፋቱም ኃጢአቱም ቢበልጥ እንጂ አያንስም። ዛሬም ቢሆን በዛን ጊዜ የተደረገው ክፋት ዛሬም ይከናወናል። በነነዌ ሰዎች ጊዜ የነበረው ዝሙት ዛሬም በሀገራችን ይፈጸማል። ያን ጊዜ የነበረው ኃጢአት ዛሬም በሀገራችን ይፈጸማል። ያን ጊዜ የነበረው ግፍ፣ ያን ጊዜ ይፈስ የነበረው የድሃ እንባ፣ ያን ጊዜ ይፈስ የነበረው የሰው ደም ዛሬም ይፈሳል። ዛሬም ይፈሳል። ከነሱ የተለየ በጎነት የለንም። በኃጢአት ብንበልጣቸው እንጂ አናንሳቸውም። ስለዚህ የነነዌን ሰዎች ይቅር ያልክ የእኛንም በደላችን ይቅር በለን። ለነነዌ ሰዎች የተቃጣውን መዓት የመለስክላቸው ለእኛም እንጂ በሀገራችን ላይ የተቃጣውን እሳት ሰላም ካጣን ዘመናትን አስቆጠርን አይደል? ዓመታትን አስቆጠርን። ሰው በየወጣበት የሚረክብበት፣ ሞት የበረከተበት፣ ወጥቶ መግባት ብርቅ የሆነበት ከዚህ በለጠ ፈተና አለ? ከዚህ በለጠ መዓት አለ? የነነዌ ሰዎችን አሳይቶ እንደመለሰው ይሄም ደግሞ መዓቱ ሳይጨርሰን ቁጣ ሁላችንን ሳያጠፋን እንዲመልስልን ይበልጥ አብልጠን የምንጸልይበት ጊዜ ዛሬ ነው። ይህን ጾም ስንጾም እንደዛ ነው፣ እንደ መታሰቢያ ሳይሆን እኛም እንደ ነነዌ ሰዎች የኢትዮጵያን ሰዎች የኢትዮጵያን ክርስቲያኖች ይቅር ይለን ዘንድ እንድንጾም ነው። እንግዲህ ይሄ ትምህርት የሚሰጠን እንጂ ሌላ አይደለም። የዮናስን መውጣት መውረድ የእግዚአብሔርን በተአምራት ዮናስን ማስረዳት መገለጥ ዋና ዓላማው የነነዌ ሰዎች እንዲያምኑና ንስሐ እንዲገቡ ነው። ወተአመኑ ሰብአ ነነዌ ወሰበኩ ጾመ ማለት ይሄ ነው። የነነዌ ሰዎች ምን አሉ? አመኑ። ምንስ አደረጉ? ጾምንም ለጾምም አዋጅ ነገሩ። ስለዚህ ዋናው የእግዚአብሔር ዓላማ የነነዌ ሰዎች ንስሐ እንዲገቡ እንዲመለሱ ነው። እግዚአብሔርን በልዩ ልዩ ምክንያት እኛን ሊያስተምረን ይችላል። መቼም መምህሩ ልዩ ልዩ ነው። የግድ ነቢዩ ዮናስ መጥቶ በእያንዳንዳችን ባያስተምረንም ነገር ግን ለእያንዳንዳችን ሐዋርያ ይልካል። አንዳንዱን በደዌ በበሽታ ይቀጣዋል አይደል? ያስተምረዋል። መምከሪያ ነው። አንዳንዱን በልጅ ማጣት ሊቀጣው ይችላል፣ ሊያስተምረው ይችላል። አንዳንዱን በጤና ማጣት፣ አንዳንዱን በችግር ልዩ ነው ማስተማሪያው። እንደው አንዳንድ ጊዜ በማስተዋል ካየን እኛን የማያስተምረን ነገር የለም። እኛ ትምህርት የሚመስለን መድረክ ላይ ቆሞ የሚያስተምር ሰው ነው። ግን በማስተዋል ካየነው ሁሉም ነገር ያስተምራል። ልክ የዚህ ቦታ መመለስ እንደሚያስተምር ሁሉ አሁን በእያንዳንዱ ቤተ ክርስቲያን ስንሄድ ቀብር ቤት አለ። የከሌ ቀብር ቤት ብለን ነው የምናልፈው። በማስተዋል ካየነው ግን መግለጫ ይኖረዋል። ደጃዝማች ከሌ፣ ፊት አውራሪ ከሌ ወይም መምሬ ከሌ፣ መምህር ከሌ ሊል ይችላል። በማስተዋል ካየነው ምንድን ነው? እነዚህ ሰዎች ምን ነበሩ? በሕይወተ ሥጋ ነበሩ። አሁን የት ገቡ? ወደ አፈር ተቀላቀሉ። እኔም ነገ ምንድን ነኝ? ተረኛ ነኝ። እያንዳንዱ የምናየው ነገር ሁሉ ወደ እግዚአብሔር ያደርሰናል። ስለዚህ እንደ ክርስቲያን ይህንን ጾም ስንጾም ይህንን አስበን በመጸለይ ከሆነ በረከት እናገኝበታለን። እንደው ጠቅለል ሳደርገው ስለ ጾም ቅዱሳት መጻሕፍትን በሰፊው ይገልጻሉ። በተለይ ሰለስቱ ምዕት በአንቀጽ 15 በፍትሐ ነገሥት ላይ እንደገለጹት እስመ ጾም ጸባይተ ሥጋ ውእቱ በከመ ምጽዋት ጸባይተ ነዋይ በማለት ገልጸውታል። ሰው ምጽዋት ሲመጸውት ከገንዘቡ ከ10 1 ወይም 10 እንደሚያወጣ
ወይም ሲመጸውት ከገንዘቡ እንደሚሰጥ ሁሉ ሰው ሲጾም ግን ራሱን ነው የሚሰጠው ይላል። ከበጎ ምግባር ሁሉ የበለጠ ጾም ነው። ለምን? ሰው ሲመጸውት ትርፍ ነገር ነው የሚመጸውተው፣ ገንዘቡን ነው። ሲጾምስ ራሱን ነው ለእግዚአብሔር የሚሰጥ። ደግሞ ሰው ሲጾም ለበጎ ስራ ሁሉ ምቹ ይሆናል። መቼም አንድ እርሻ ሲለሳለስ ሲታረስ ኮምፓስት ነው የሚባለው አይደል? ይሄ ማዳበሪያ ነገር ሲደረግበት ለምርት ምቹ ነው የሚሆን። ልክ የሚጾም ሰውነትም ለበጎ ስራ ለመንፈሳዊ ስራ ምቹ ነው። የሚጾም ሰው ጸሎተኛ ነው። የሚጾም ሰው ትዕግስተኛ ነው። የሚጾም ሰው የተራቡትን ያስባል፣ የተቸገሩትን ያስባል። ስለዚህ ጾም ማለት የበጎ ስራ ሁሉ መጀመሪያ ነው። አረጋዊ መንፈሳዊ እንደገለጸው እስመ ጾም እማ ለጸሎት ወህታ ለአርምሞ ወነቃ ለአንብ ወጥንተ ኩሉ ገርል ሰናይ። የሚገርም ነው። ጾም ማለት አለ እማ ለጸሎት፣ የጸሎት ምንዋ ናት? እናቷ ናት። የሚጾም ሰው ይጸልያል ማለት ነው። ወህታ ለአርምሞ፣ ለጭምተኝነት ለዝምታ ወይም ለትዕግስት ደግሞ እህቷ ናት አለ። የሚጾም ሰው ታጋሽ ነው ማለት ነው። ወጥንተ ኩሉ ወነቃ ለአንብ አለ እንጂ ደግሞ አንብ ማለት እንባ ነው፣ የንስሐ እንባ። ለንስሐ እንባ ደግሞ ምንጭ ናት። የሚጾም ሰው ያስባል፣ ኃጢአቱን ይናዘዛል፣ ንስሐ ይገባል ማለት ነው። ወጥንተ ኩሉ ገርል ሰናይ ጠቅለል አደረገና ለበጎ ስራ ሁሉ ምንድናት አለ? መጀመሪያ ናት። መጾም ለበጎ ስራ ሁሉ መጀመሪያ ከሆነ መብላት መጥገብ ደግሞ ለምን መጀመሪያ ሊሆን ነው? ለክፉ ስራ ሁሉ መጀመሪያ ሊሆን ነው። ምክንያቱም አብዛኛው ኃጢአት የሚሰራ ከጥጋብ ነው፣ ከረሃብ አይደለም። ካልጠገቡ ምንድነው የሀገራችን ብሂል? ካልጠገቡ አይሰበሩ ይላሉ አይደለ? ስለዚህ እንደውም በሀገራችን ብሂል ከተራበ ለማን አዝናለሁ ነው የሚባለው? ለጠገብ አዝናለሁ። ሁኔታው የሚያሳዝነው የተራበ ነበር። የተራበ እግዚአብሔርን ከማማረር ውጭ ሌላ ተጨማሪ ክፉ ስራ ይሰራል። የጠገበ ግን ሌላ ተጨማሪ ከጥጋብ ጋር ተያይዞ የሚመጡ ከመብላት ጋር ተያይዞ የሚመጡ ሌላ ክፉ ስራዎችን ይሰራል። እንዲያውም ሌላው ሊቅ እንደመሰለው ይሄ ከምግብ ጋር ከመጠጥ ጋር ተጣብቆ የሚኖር የሰው ልጅ ሰውነት ይላል እንደ እርጥብ ስጋ ነው። እርጥብ ስጋ ላይ ትላትል አይጠፋም። የደረቀው ቋንጣው ግን ትላትል የለውም አይደለ? ልክ ከምግብና ከመጠጥ ጋር ከሚኖር ሰው ጋርም ኃጢአት አይጠፋም። እንዲሁም አንዳንድም የወባ ትንኝ የሚራቡት ከየት አካባቢ ነው? እርጥበት ላይ ነው አይደለ? እንደው ይሄ ያንን ለማራቅ አስቀድሞ ማጽዳት ነው። ልክ እንደዚሁ አብዛኛው ኃጢአት የሚሰራውም ከመብላት ከመጠጣት የተነሳ መሆኑን በዛ መንገድ ገልጾታል። ለዚህም ነው ቅዱስ ያሬድም ጾም ትፌውስ ቁስለ ነፍስ ወታጸምም ኩሎ ፍትወታተ ዘሥጋ ትሜህሮሙ ለወራዙ ጽሙና። ከአረጋዊ መንፈሳዊ ጋር ተያያዥነት ያለው ነው ገለጻው። ጾም የነፍስ ቁስልን ታክማለች፣ ትፈውሳለች። ወታጸምም ኩሎ ፍትወታተ ዘሥጋ የሥጋን ፍላጎት ደግሞ ትገታለች፣ ጸጥ ታደርጋለች። ትሜህሮሙ ለወራዙ ጽሙና ለወጣቶች ማስተዋልን ትዕግስትን ትሰጣቸዋለች እያለ ተናግሯል። ስለዚህ እኛ ይህን ጾም ስንጾም በዛ መንገድ ነው። የነነዌ ሰዎች የጾሙ ጾም ለነሱ በጊዜው ጉዳይ ፈጽሞላቸዋል። አሁን እኛ ስንጾም ደግሞ በጊዜያችን ያለውን መቅሰፍት እንዲያርቅልን ነው። ደግሞ አንዳንድ ጊዜ ተመሳሳይ ሕመም የታመመ ሰው ተመሳሳይ መድኃኒትም እኮ ይታዘዝለታል አይደል? ልክ የነነዌ ሰዎች የታመሙትን ኃጢአት በእኛ ጊዜም እየተፈጸመ ነው። በነነዌ ጊዜ የተከናወነው ክፋት አሁንም ቢበዛ እንጂ አያንስም። ስለዚህ እኛም የነነዌን ሰዎች ይቅር ያልክ እኛንም ይቅር በለን ብለን መጸለይና መጾም አለብን። ይህ ቃል የሚያስረዳን ጾሙንም ስንጾም አባቶቻችን የሰሩልን ስርዓት በዚህ መንገድ እግዚአብሔርን እንድናስታውስ ነውና ሁላችንም ይህን ጾም ጾመን የበረከቱ ተሳታፊ ሁነን አምላካችንም ደግሞ ጾማችንንና ጸሎታችንን ሰምቶ እንደ ነነዌ ከተማ የተቃጣውን እሳት የተቃጣውን መቅሰፍት ለሁላችን ለሀገርም ስጋት የሆነውን ሁሉ በቸርነቱ አርቆ እሱ በሚፈልገው መንገድ ሰላም ሰጥቶን ሁላችንም ደግሞ እርሱን አገልግለን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን የእርሱ ፈቃድ ይሁንልን። ይቆየን።